ዛይነ ስውሮቹ እንትን የካቲት ጀርባ ምናምን እዛ አካባቢ ነው ቤቶች አሉት ኦልሞስት ሁሉም ስለፈረሱ ማለት ነው። እሱንም ቼክ አድርገናል ምንም የለም። ራሱ ሞም ደግሞ አረጋግጦልናል። ያኔ ሞተች የተባለ ጊዜ እሱ ራሱ ሄዶ ለቅሶ ለመድረስ ቼክ ለማድርጓል እዛ አካባቢ ለቅሶ ካለ ብሎ እና ለቅሶ የለም። እና እንደምታሰቡ ውስብስብ ነው። ምንም የቱ ጋር እንደምንረግጥ ራሱ ግራ ገባል። አሞራው በዚህ ጋር እየመጣ ጊፍት እየሰጠ ዝም ያስብላል። ምን እንደሆነ አናውቅም። ሲዲ ወዴት ነው የሰወሯት? ዴዚት የት ናት? በቃ ጥያቄ ነው ያለው። ምንም መፍትሄ የለውም። በየቀኑ ያለው ነገር ማለት ነው። እና ይሄ ነው ያለው ሮሚ ያው አፕዴት ማድረግሽ ነገር ማለት ዛሬ ጠዋት የተደረገው ነገር ይሄ ነው። ሄደን እኮ ሲባባሉ የሄዱ መስሎኝ ነበር። አልተሄደም። መጣች፣ ተቀጣጠሩ ካሜን ጋር። አሜን ትንሽ ራቅ ያለ ቦታ ስለነበረ ቆየች አንድ 30 40 ደቂቃ። ከዛ በመሃል ስልክ ተደወለልኝ አለች። እሺ አሰሚን አላት። ማን የደወለልሽ? አሞራው የላከው ሰው ነው የደወለልሽ ወይስ ማን ነው? አሰሚን ስንላ ሚውት አደረገች ጭራሽ ማለት ነው። ልታሰማን አልቻለችም። ከዛ አስፈራርተውኛል፣ በቃ እኔ ፈርቻለሁ፣ በቃ ወደ ቤት ልመለስ፣ እሷንም ብዙ ጠበቅኳት ምናምን አለች። ከዛ ወዲያው አሜንም ደረሰች። ከዛ በኋላ እኔ ውጪው በርሽ ጋር ነው ያለሁት ምናምን ብትላትም አይ በቃኝ አልወጣም ምናምን ብላ ጭራሽ ተሳድባም ሄደሽ ማለት ነው። ከዚህ በፊት ይሄን ከማረጓ በፊት እኛ የጠየቅናት እንደውም ፐብሊክ አይደረግ ሂጂ በራስሽ ፎቶ አንስተሽ ነይ፣ በቃ ቪዲዮ ፎቶ አንስተሽ ቀብራለሁ ብለሻል፣ አፋር አልብሻለሁ ብለሻል፣ ፎቶ አንስተሽ ነይ አለ። ከ40 በኋላ አይደል እንደ ፎቶና እንትን የሚዘጋጀው ለ40 ሲደርስ ነው እኮ እንዲህ አይነት ነገር የሚዘጋጀው መቃብር ቦታ ላይ። ሐውልት ባይሰራም የሆነ ይቀመጣል፣ የሆነ እንደ ብረት ነገር ስሟና ዓመተ ምህረት ይሞታው ሐውልቱ እስኪሰራ የሚቀመጥ ነገር አለ። ገባሽ? ሐውልት እንትን ስምና የተወለደችበት ቦታ ከዚህ እስከዚህ ነው እሱ አለ። ገባሽ? እንደሱ ይጻፋል። ገባሽ? ስለዚህ እሱንም ልታሳየኝ አልቻለችም። የዛሬው ቀጥታ ኮምፕሊትሊ ድራማ ነው። ወይ ውስጡ ስለገባችበት ከዛ ነገር ለመውጣት እኛን ለማሳመን ይሁን በዚህ ርቀት ሄደችው። የሴትዮዋ ነገር ምንም ድራማ የሆነ አንዳንዴ እኮ ድብድ ትጫወታለች። ሰው እንዴት ነው ቀበርኩ ብሎ የሚደንሰው? ተሰደንሰው አየዋት፣ ግራ አጋባችኝ እኮ። የዛሬውንም አይተሻል ተከታተለሽ እንደሆነ። በቃ በአጠቃላይ ኮምፕሊትሊ ድራማ ነው ስትሰራ የነበረው። ያ ሁሉ ህዝብ ቁጭ ብሎ እየጠበቀ በቃ መጨረሻ እኛም አፋችንን እንዘጋለን። ከዛ እንደውም ለአሞራውም ጥያቄ አቀረበን። እኛ ኢሹ ለምን እናደርጋለን? ኤቭሪዴ ፎቶን እየተለጠፈ ለምን አትናገርም? በቃ ተቀብራ ከሆነ እኛ አሁን የነሱ የሰሩት ግፍ እኮ ማውራት ትተናል እኮ። እቺ እናት ምን ነው የተቀበረችው? ያረፈችበትን ቦታ ስላላመንን ነው። ህዝቡም እያመነ አይደለም። እሱን አሳውቅ ሲባል እሱ ጭራሽ ጊፍት ሰጥቶ ይወጣል። ገባሽ? ስለዚህ በጣም ከባድ ነገር ነው። ምን የሆነ ነገር ተከስቷል። የሆነ ነገር አለ ውስጥ በህይወት የምናገኝበትም ነገር አለ። ሞታም ሊሆን ይችላል። ሞቷ ግን አሁን አይደለም፣ የቆየ ሞት ሊሆን ይችላል። ቀብረዋት ጨርሰው ምናምን በሚፈልጉት ሰዓት ለኛ የነገሩን ነው እንደኔ የሚሰማኝ ማለት ነው። በህይወት የምናገኛት አልመሰለኝም፣ ግን አለው ተስፋ አለው ብዬ አስባለሁ። እና በቃ የቱ ጋር ሆነን ራሱ ለኛ ለህዝቡ እንደምንናገር አናውቅም። ኤቭሪዴይ እየመጡ የሚነግሩ ውስብስብ። ትላንትና ደግሞ አንዱ መጥቶ ምን አለ ሰምተሻል አይደል? ስልክ ልደውልላችሁ በህይወት አለች የምትል ሴት አለች ብሎ እዛው ላይቭ ላይ ደውሎ አሰማን። ያ ድምጽ ያሰማን የደወለው ያሰማን ድምጽ ደግሞ እኛ የምናውቃት ነው። ከዚህ በፊት የሆነ ጀናት በእናቷ ግፍ የሆነ ጀናት ሴት ናት። ስሟ መጣቃስ ካልፈለገ መጠቅሳታለሁ። የእሷን ድምጽ ነው ያሰማን። ደጋግመን ሪከርድ አድርገን አዳመጣት። እሷ ናት። ስለዚህ የሆነ ድራማ ነው እዛ ጋርም እየተጫወቱ ያሉትና ኤቭሪዴይ አጀንዳ እየፈጠሩ መነጋገር እንፈልገውበት ይሁን ምን አልገባኝም። እርሱም አሞራው ለምን በዚህ ርቀት መነጋገሪያ ለመሆን እንደፈለገ አላውቅም። በቃ ሞታም ከሆነ ትረፍ፣ በቃ ይንገሩን ቁርጡን። እንደዚህ አይነት ውስብስብ ያለ ወንጀል እዚሁ አደባባይ ቲክቶክ ላይ እያየን ሰው ዝም ይላል ወይ ብሎ ማሰብም የለበትም። ዝም አይባልም። ኦልሬዲ ነገሩ ተወሳሰበ ጭራሽ ማለት ነው። ከወንጀል አልፎ በቃ ሌላ ገፍ ማለት ነው። ስለዚህ አሁንም ደጋግመን የምንጠይቀው ምንድነው? አሞራው መተህ ግልጽ አድርግ። በቃ ወቅሰንሃል፣ ያጠፋው ጥፋት አለ ምናምን፣ እሱን ተወና የዚች እናትን ሞት አርዳን። የት ነው የሞተችው? የት ነው የተቀበረችው? እናንተ አያገባችሁም፣ በሚዲያ ነው የምናስተላልፈው ምናምን ብሎ ደወሉልኝ ያለችው የዛሬዋ ሴትዮ። የት ሚዲያ ነው የምታስተላልፈው? የራሱ ሚዲያ ጠይቀናል ደጋግመን እኮ። በራስ ቲክቶክ ተናገር። በቃ ሞታ ከሆነ በቃ ሞታለች፣ እዚህ ቦታ ነው የተቀበረችው። ያምናሃል። 700,000 ሰው ፎሎወር እኮ አለው አይደል እንዴ? ይታመናል። እንመናል። እሱንም መናገር አልፈለጉም። የሱ ደግሞ ቃል አቀባይ የሆኑ ሰዎች ደግሞ የሚከተሉትንም ሰዎች ደግሞ አላችሁ ጋራንቲ መሞቷል ሲባሉ እነሱ የሚያውቁት ነገር የለም፣ አይናገሩ። ብቻ አታውሩ፣ ትረፍበት ብቻ ነው የሚሉት ማለት ነው። እነሱም ኢንፎርሜሽን የላቸውም። እኔ አሁን ሌሎቹ እነዚህ ዱላ ሁሉ ያላቸውም አይመስለኝም። ይቅርታ አድርግልኝና ብዙም ኢንፎርሜሽን ገባ የሆነ የተሰራው ሴራ መሀል ላይ ሚዲያ ላይ ነው እኮ የሰሙት። እነሱ ምንም የሚያውቁት ነገር አለ? አዎ የሚያውቁት ነገር የለም። ዜድ ደግሞ ሆዷ እንትን ነው ትናገር ነበረ፣ ግን የምታውቀው ነገር የለም። የሆነ ውስብስብ ያለ ነገር አለ።
እቺ እናት የት ነው የደረሰችው? አፈሯስ የት ነው ያረፈው? የካ ሚካኤል ቀብር የለም። የካ ሚካኤል አልተቀበረች። ሲጀመር ከ5 ኪሎ ተነስተ የካ ሚካኤል ልትቀበር አትችልም። በጣም ሩቅ ነው ማለት እዛ ቦታ ይዘዋት ሊመጡ አይችሉም ብዬ ነው ማስበው። አላቅም ኑዛዜው አዛ ከሆነ አላቅም እንጂ እዛ አይቀበርም። ሲጀመር በዚህ ሰዓት ቀብር ቆሟል አሉ የካ ሚካኤል ራሱ። እኛ ሰው አሰማራል ቀብር ለቀብር ሰው አለ ወይ የለበሰ አፈር የለበሰ የሷ ስም ያለበትን ብለን ቼክ አረግን የለም። እቺም ሴትዮ ከዚህ በኋላ የምትመጣም አይመስለኝ። ዛሬ በቃ ነገሩ ውስብስብ ስላለባት ጥላጠፋሽ መጨረሻ ነው። ለቅሶ ልደርስ ያለገረችኝ አካባቢ አለው ብላ ከዚህ በፊት ያለችኝ አካባቢ 4 ኪሎ ለቅሶ ልደርስ ሄድኩኝ። ምንም አይነት ነገር የለም። ለቅሶ ቤትም የለም ምንም የለም ማለት የለም። ሞንም ማስት አረጋግጦልናል። እኛ ከሳምንት በፊት ነው እሱን ያልኩት። 4 ኪሎ ሲባል 4 ኪሎ ብቻ አይደለም 5 ኪሎ 4 ኪሎ ኦሬዲ ቤት የሚባል ነገር የለም። ኮንዶሚኒየም እዛ አካባቢ ካልሆነ በስተቀር ሌላ ቤቶች ያሉት ግን እዛ አይነ ስውሮቹ ቤት የካቲት ጀርባ ትንሽ ያሉት ማለት ነው። ቅድስተ ማርያም የተወሰነች ቦታ ምናምን ያለው ፍለፊት ቅድስተ ማርያም ፍለፊት ያሉ ቤቶች እንዳለ ፈርሰዋል። እና አሮን ነው ከባድ ድራማ እንትን ነው እየሰሩብን ያሉት። ኤቭሪዴ አዲስ አጀንዳ እየመጡ ህዝቡንም እያነጋገሩ ለምን ኢንቴንሽኑ አልገባኝም። አሞራውም ለምን በዚህ ደረጃ እንደፈለገው ባይገባኝም አሞራው ኦልሬዲ ሪላክስ እያደረገ ነው። ኢንስታግራም ላይ ላይቭ ይገባል፣ ያወራል፣ ይጫወታል ድሮ እንደሚያደርገው ማለት ነው። ምንም ብዙም አልተጨነቀም ለዚህ ነገር። ለምን እንደሆነ አላውቅም። መነጋገር የነዚህ ሰዎች ፎቶ ለጥፎ ማውራት ራሱ ይሰለቻል እኮ እንዴ! ይሄ ማሰብ አለበት። ከዛ እሱ ይቅርና እሺ የእናትየዋን ይቅርና ዴዚት የት ናት ተብሎ እኮ ተጠየቀ። እሱንም ሊመልስ አልቻለም። አጠገቡ እንደሌለች ያስታውቃል። ምንም አጠገቡ የለችም አጠገቡ የለችም። አጠገቡ ላይ ምንም የታየም ነገር የለም፣ ምንም ነገር የለም። እሱንም ተደጋግሞ ተጠይቋል። የት ነው ያለችው? አብረው ሁለቱንም አግቷታል። ምንም ይታው ኢቭን አሜሪካ በቶ ለቅሶ ሲሆን አብረዋት ሆነው የሚያስተዛዝኑ ይኖራሉ ብዬ አስባለሁ። እዛ አሪዞና ያላችሁ ሰዎችን ብለን እኔ 1-2 ሰው አሪዞና የሚኖር ሰው ቤቷንም ባያቅ ግን እንደዚህ አይነት ለቅሶ ምናምን የተባለ ነገር የለም። የሆነ የኢትዮጵያ ኮሚኒቲ እንደዚህ የሞተ ሰው እዛ ጋር ምናምን ተብሎ በዛ ላይ እሷ በጣም ብዙ አመት እዛ ይኖረሽ ናት። ሬስቶራንት የነበረታ ታያቃታል ሰው ግን እንደዛ የሚባል ነገር እንደሌለ ነው እየተነገረን ያለው። ሲጀመር ደግሞ ዋናው ትልቁ ጥያቄ ደግሞ ከአሜሪካ ኢትዮጵያ መግባቷ ራሱ እርግጥ አይደለም። ማንም ኮንፈርም የሚያደርግ የለም 100%። ኢትዮጵያ ነው የሞተችው ተባላ። ከአሜሪካ ኢትዮጵያ መቼ ነው የመጣችው? በሳምንቷ ነው የሞተችው። መምጣቷ የሚያረጋግጥ ነገር የለም። አሁን እያሰበን ያለ ነው ምንድነው የኢትዮጵያ አሜሪካ ኤምባሲ ፌስቡክ አካውንታቸውና ትዊተራቸው ላይ ደጋግመን ሪፖስት ማድረግና መለጠፍ የሷን ፎቶ ማለት ነው። ወንትድ ብለን እንደጠፋች እንደዚህ ከዚህ ቦታ እንደመጣች ተብሎ እንደዛ ሊደረግ ነው አሁን የተወሰነው ማለት ነው። የሆነ ነገር አዘጋጅተን ጽሁፎች አዘጋጅተን ሁሉም ያንን ጽሁፍ ኮፒ ፔስት እያደረገ ፎቶአቸውን ለጥፎ እዛ ላይ እንዲፖስትና የአሜሪካ መንግስት ያው ኢንተረስትድ እንዲሆን። ምክንያቱም ስሟንም ደግሞ እርግጥ አናውቅም። የሆነ የተሰጠን ስም አለ ግን ቲና ነው በቀጠል ስሟ ስር ኒክኔሟ የምናውቀው ፉል ኔሟን ግን አናውቀውም። ስለዚህ እሱንም ለማወቅ ዝም ብለን ነው ፎቶዋን ነው መለጠፍ ያለብን። አሁን እሱ ነው ቀጣይ ሂደት እንጂ እነዚህ የሚመጡት ሰዎች በየቀኑ አዳዲስ የሚመጡት አዳዲስ ድራማ ነው የሚሰሩት። ሮሚዬ እንደዛ ነው ያለው ነገር በአጠቃላይ። ዴዚ ራሷ የት ሄደች? እሱም ሌላ ጥያቄ ነው። እሱም እኮ ነው አሁን ደግሞ ዴዚ የት ናት? ታግታለች እያሉ ነው እኮ ታግታለች ዴዚም። አዎ ዴዚም ታግታለች። ለየናትሽ መጠንትን ሙታለች ብለው አግተዋታል ነው የሚሉ። ጠዋት እንደዛ እያሉ ነበር። ማን ነው አጋቹ? ምንድን ነው የሚጠቀሙት? ታግታ ወይ ማልቲ አዶና አንደርስታንድ ነው። ምንድን ነው የምትጠቅመው? ዴዚ ለኢትዮጵያ መንግስት ምን ትጠቅመዋለች መታገቷ? እናትና ሊታግተው ምንድን ነው የሚጠቀመው? ታግታለች ወይ ዘንድሮ። ለአንድ እንኳን የሚያውቃቸው ሰው የለም መረጃ የሚሰጠን። ወሎ ከላይ ያለሽው ገብተሻል። የምታውቂው አለ? ወለዩዋ ፍልቅልቅ እንዴ! ሮሚዬ ሰላም ሰላምሽ ይብዛ።
እኔ ምንም የማውቀው ታሪክ የለኝም፣ ግን ሀሳብ ለመስጠት ነው ከይቅርታ ጋር። እስቲ ምን አይነት ሀሳብ ነው? ይቺ ሴትዮ ሞታለች ተብሏል አይደለ? ሞታለች የተባለው ግለሰብ ኢትዮጵያ ውስጥ ቤተሰብ የላትም ወይ እሷን የሚያውቃት? በዛ ላይ ቅዱስ ሚካኤል ቤተክርስቲያን ነው ተቀብራለች የተባለው። ቤተክርስቲያንም ውስጥ ሄዶ ሲፈለግ የለም እየተባለ ነው። ስለዚህ እንደ ማንኛውም ሰው ሁላችንም ለሴትዮ እናታችን ናት፣ ለምን ፍትህ አንልም? ሌላውን ተው። ዴዚ የታለች? ዴዚ እኮ እንደ እናቷ ናት አይደል የሞተችው? ግን እያየናት አይደለም። ዴዚስ ያለችው የት ነው? ወንድማችን አሞራው እንደ አንድ ኢትዮጵያውያን ለምን መልስ አይሰጥም? የኔ ጥያቄ ነው። ይሄው አንቺም ሌሎቻችሁም እየወጣችሁ እየተናገራችሁ አስተያየት እየሰጣችሁ ነው። ለምን? እናታችን እኮ ናት። እውነት በጣም ነው የሚያሳዝነው። እንትና ጠፋ እንዲሁ ይቀራል፣ እንትና እንደዚህ ሆነ። እንዴት ምን ሆና ነች ሴትዮ? በቃ ቤተክርስቲያን ውስጥ ከሌለች የት ልትኖር ትችላለች? ምንም እርግጠኛ ሳንሆን እዚህ ጋር እኔ እዚህ ጋር መጥቼ መረጃ አለ ብልሽ የሌለኝ ለምን ነግጧት እኮ እንደበቴ ይያዛል አይደል ቴሮምዬ? አዎ፣ ግን ፍትህ ለማን ነው የምንጠይቀው? ወልጅዋ ፍትህ የምንጠይቀው ለኢትዮጵያ። ኢትዮጵያ በጣም ብዙ ቅልቦች አሉ። ለነሱ ፍትህ እንጠይቅ። እነሱ ይንጡ፣ ሀቢብ ቤት ይገባሉ። እነሱ ሀሳብ አስተያየት ያለችበት ቦታ ይጠይቅ። አለቀ። ምንም እኮ መልስ የለም እኮ ሮምያም እየገባ ሌላ ነው የሚያወራሽም። አጀንዳ ለመፍጠር ነው። እነሱ አሜሪካስ ጎረቤት የላትም፣ ኢትዮጵያ ዘመድ የላትም። እኔ እንደ አንድ ኢትዮጵያውያን ወንድማችን አሞራው በጣም የምንወድ የምናከብር ወንድማችን፣ እባክህ መልስ ስጥ። በቃ ሐቁን መረጃውን ስጠን። ጊዜም የለችም፣ እናትየዋም ሞታለች። ለምን? እናት እኮ ናት። ምንስ ቢሆን እንኳን እናት አይደለችም። ሚዲያ ላይ ላወቅናቸው ሰዎች እኮ ነው ወተን የምናለስ ኢትዮጵያውያን። ለምን? እኔ እውነት በጣም ነው የተሰማኝ ሮምዬ፣ በጣም ያሳዝናል። ነገኛም ብንሆን ልክ እንደዚህ ነው በቃ የምንደረገው። ሞተዋል፣ ሞታለች፣ በቃ መፍትሄ የሚባል በፍጹም ዜሮ ነው። ከታች ደግሞ ያላችሁ ሰዎች ይቺ ሴትዮ አሁን ሮማንን ሰው አትቀበይ ምናምን እያላችሁ የምታወሩት ሮማን እኮ እንዳንድ ኢትዮጵያውያን ተሰምቷት እኮ ነው ህዝብ ሀሳብ እንዲቀያየር እያደረገች ያለችው ማለት ነው። በእናንተ ቦታስ ቢሆን ምንም ቢሆን እናታችን ናት። ፍትህ ሮምዬ፣ እኔ በጣም ነው የማመሰግነው ስለተቀበልሽኝ የኔ እናትዬ። አዎ፣ ሀቢባ ጋር እኮ ዴዚ ጽፋ ዜዶን ለምን እናቴን ከሞተች በኋላ ተናገረች ብላለች። ዴዚ እኮ ናት አለችኝ ብላ ስታወራ ነበር። አዎ ስትል ነበር፣ ሀቢባም ስትል ነበር፣ ዜዶም ስታወራ ነበር። ፎቶዋ ተዘቅዝቆ ነበር እኮ የእንትና የዜዶ። አዎ የዜዶ በዴዚ ፕሮፋይል ተዘቅዝቆ ነበር፣ ስክሪንሻትም አለ። ያቆት አይተነዋል፣ ግን ትርፍ ነው። እቺ ዜድ የምትባል ልጅ አሁን እኔ በሷ አልፈርድም፣ ግን ትርፍ ነው። ያማ ተዘዝቆ ነበር፣ ግን ትርፍ ነው። እህቶቼ የሆነ የተደበቀ ነገር አለ። ብቻ እነ ሮሚ ተሰሚነት ያላችሁ ወንድሞቻችን በሚዲያው ለእህቶቻችን እባካችሁ ፍትህ ልትሉ ይገባል። እስቲ ቲና ካንቺ በላይ ያለሽው ቲና ማነሽ? ገብተሻል? ራሷ ትሆን እንዴ? ቲና ወይ ጉድ! ቲና ብለሽ ገብተሽ ዝም የምትይው ምንድን ነው? ዝርያ ይላል። አማን ነው፣ አማን ነው። አብሰላት ወየት የው እንዴት ነሽ? ሁላችሁም ሰላም ብያለሁ። ቡጣ ሀኒ አማን ናችሁ? የዴዚ እናት የት እንደጠፋች አይታወቅም። ዴዚም የት እንደሄደች አይታወቅም። አሞራው ግን ያውቃል። አሞራውማ ያውቃል። ስለዚህ ያው ሰሞኑ መግለጫ እንሰጣለን ብሏል። እኛ ግን ስራ ጨርሰናል። መግለጫ እንዲሰጡ አንድ ጥያቄ ልጠይቅሽ። ሮምዬ እንዴት ነሽ? ማለት አንቺ አይደለሽ መጀመሪያ እዚህ ቤት የት ሄደች ማናት ምንድናት ያልሽው? እንዴት አንቺ ከሁሉም ሰው እንዴት እንደዛ አየሽ? በእንደዛ ምን አልሽ? የት አንቺ ነሽ የጠየቅሽው? ይሄን ነው እንዴት በአንቺ ጥያቄ ነው የሰቀለው አይደለም፣ ገርሞኝ ነው እንጂ እንዴት አወቅሽ አንቺ? ማለት አንቺ ሄደሽ ማለት አንቺ ኔትወርክ ትቆራረጫለሽ። ዝርዬ እየሰማሽ ነው ማለት
አቡጣ መጀመሪያ አንቺ ነሽ የእንትና እናት አልሞተችም ኬታ ምተሽ ነው የምትልሻለች ሞተችማ እናቴ አንቺ ቤት ነው ሚዲያውን አናጠሽ ሮሚያ አንቺ ቤት እኮ ስለሆነ እኮ ተጽዕኖ ተፈጣሪ ስለሆነ እንደዚህ በየቦታው አናፈሱት ከዛ ሁሉም ሰው ማውራት ጀመረ መጀመሪያማ እዚህ ነው ያቺ ልጅ እኔ ባለ ልጅ ነኝ ምናምን ያለችው ግን አብሳላት ከትላንትና ወዲያ መጣ አካውንቴ ወርኒንግ እየሰጠኝ ስለሆነ ቶሎ ቶሎ አውሪ ሳይጥለኝ እየሄዱበት ነው አካውንቴ ላይ ምን አልሽ? እንዴት አወቅሽና ይሄን ጥያቄ ልጠይቅ ይቻልሽ? ማንም ባላወራበት ሰዓት አንቺ ነሽ የት ነው የተቀበረችው? ከማን ጋር ተቀበረች? እነማን ሄደው ቀበሯት? ምናምን ብለሽ አወራሹ አንቺ ነሽ። እንዴት አወቅሽ? ሰው አሰማርተሽ ነው? ኦኬ ምክንያቱም የሰማሁት ያየሁት ነገር ግራ የሚያጋባ ነገር ነበረ ቢኮዝ አንድ ሰው ለምሳሌ ብዙዎች እንደ ፌመሶች አንድ ሰው ቤተሰብ ሞተ ምናምን ሲሉ የምናያቸው ነገሮች አሉ ፋክት የሆኑ ነገሮች ሁለተኛ ነገር ደግሞ ኬዙ ላይ እንዳተኩር ያደረገኝ ነገር ከዚህ በፊት የነበራቸው አለመግባባቶች ጋር ተያይዞ ቤተሰብና ያሉ የቀረቡ አካላቶች ለጉዳዩ ትንሽ ገለልተኛ መሆን በዛ ላይ ደግሞ አሞራው በውስጥ መጥቶ ከዚህ ኬዝ ውጪ ለልጆችሽ ኑሪ ብሎ ማስፈራራቱ ሶስተኛ ነገር ደግሞ ያቺ የጓደኞቿ ጓደኛ ነኝ ያለችው ግለሰብ ሴትየዋ የሚያግዛትን ልጅ ልካ ገንዘብ ከአካውንቷ ያወጣል ማለቷ እንደገና ደግሞ እቺ እናት ከአሜሪካ ያላትን ገንዘቧን ሽጣ መሄዷና የሞሞቷ ጉዳይ ውስብስብ ምንም የማይታይ ግን ሞተች ይባላል እሺ ያልከው ሰው ማነክ ሲባል የሉም ይጠፋሉ እነዚህ ነገሮች ተያይዞ እንደ ሰብአዊነት ተሰማኝ አረ ይሄ ነገር ይጣራ የሚለው ነገር ሲሄድ ዲፊኒሽኑ ላይ የተሳሳትኩት ነገር ያለ አይመስለኝም ያው የገመትኩት ነገር ትክክል እየሆነ ነው ያለውና ያለ ነገር ሊሆን ይችላል ሞታ ሊሆን ይችላል ቢሆንም ግን አማሞቱን አስተካክረውና አጥርተው ሊያመጡት ይችላሉ ብዬ አስባለሁ እስካሁን ድረስ ግን ሞተች ብለው እስከመጡበት ሰዓት ድረስ ግን ምንም ያመጡት መረጃ የለም ወደፊት ግን እኔን ደግሞ መረጃ ይዘው ሲመጡ ሲናገሩ የዛኔ ደግሞ ቀንና ሰዓቱን ተንተርሼ ሚዲያ ላይ ካወሩት ነገር ተንተርሼ ጥያቄ ጠይቃቸዋለሁ ለጊዜው ግን ስራዬን ጨርሻለሁ ሚዲያ ላይ ያለውን መሬት ላይ የሚመለከተው አካል ስራውን ይሰራል እነሱ ሲመጡ ጥያቄ ጠይቃለሁ ድጋሚ ቅዳሜ ዩቲዩባቸውም ቲክቶካቸውም አንበሳቸውም የሚያስመልሱበት ቀን ይሆናል ከገቡ ማለት ነው ቢዝነሳቸው ይሰሩበታል የዛኔ ካወሩትም አንግል ተነስቼ ጥያቄ ጠይቃለሁ አመሰግናለሁ ብጣዬ ሮሚ ዝርያውላችሁም ይመቻችሁ ኦኬ አሞራው አንቺን ቃል በቃል መጥቶ ነው ያስፈራራሽ በቴክስት ነው በቴክስት በቲክቶክሽ ይፕ የት ነው የሚያስፈራሩት አታውሩ ብለው አይ ማስፈራራት ሳይሆን ኦኔስትሊ እኔ ሀቅ ነው ማወራው ሁሉ ጊዜ ይቅርብሽ ከዚህ ጉዳይ ላይ ውጪ ለልጆችሽ ኑሪ ለምንድን ነው ማትናገረው ስለሆነ እሱንም መዋሸት አልፈልግም ገና ወጣት ልጅ ነው ለልጆችሽ ኑሪ ስለ አሞራው ልጅነት ይዞ ከሆነ የኢትዮጵያ እናቶች እያለቀሱብክ ነው ተው ይቅርብህ ከዚህ ነገር ውጣ ትክክለኛውን ነገር ለህዝብ አሳውቅ የሞተችዋም የልጅ ካያት ናት ብዬ ስናገር አይ ካንት አደረ ወንጀል የለብንም ወንጀለኞች አይደለንም ወንጀልን ግን እንከላከላለን አንድ ምስኪን የሆነ ሰው ሲሞት ደግሞ በሰላማዊ መልኩ ከሞተ ደግሞ ነፍስ ይማር ደሃና በላለን እንጂ በየቦታው አንበሳ አንሰጥም ዛሬም ለልጅቷ ቦታ ለታሳይ ለመጣች ልጅ መጥቶ ስልክሽን አንሺ አላት ጊፍት ሰጣት ሐሳቧን እንድትቀይር ቦታ እንዳታሳየን አድርጓል ከትላንት ወዲያ ደግሞ እኔ ቤት የፖስትኩት ፖስት አለ አንዲት ግለሰብ ጀርመን ሀገር የምትኖር በዳኒ አማካኝነት የፖስትከው ፖስት ላይ ያለችው ግለሰብ አልሞተችም አለች ያለችው ግለሰብ ድምጿ ማን እንደሆነ እኔ ገምቻለሁ እናንተም እኔ ፖስትኩት ቤት ግቡና የዛች ሴትዮ ድምጽ ሚዲያ ላይ ታዋቂ የነበረች ከዚህ በፊት ኢንቮልቭ ያደረገች ግለሰብ ናት ካልሞተች የታለች ታዳዳኒ
ትንገረን የት ሆስፒታል ነው ያለችው ብዬ ስለው አልመለሰችልኝም ብሏል። ኦኬ ፈቃደኛ ካልሆነች እኔም እሷም አንተም ፍራንክፈርት ነው ያለነው በአካል ላግኛት ብዬ ስላት ሴትዮዋ ፈቃደኛ አይደለችም። እነዚህ ነገሮች ስታዩት ለእናንተ ምን ይመስላችኋል? በጣም አስቸጋሪ ወይ ዘንድሮ የቲና ቲክቶክ አጥፍተውታል፣ ዩቲዩብዋንም አጥፍተውታል። ከሚገርምሽ ነገር ዝርያ በዴዚና በእናቷ በፍቅር ግጭት አማካኝነት ከተጣሉ በኋላ አንዲት ሚዲያ ላይ የምታውቃት የምታወራት ግለሰብ ነበረች። ከዛ በኋላ በሞቷን ስትሰማ ረጅም ጊዜ ሆኗል ካወሩ ከልጅቷ ጋር ምስክር የምትሰጥናት የማወራው ነገር ኃላፊነት ወስዳለሁ በመረጃ ነው የምነግራችሁና ያለችው እንግሊዝ ነው። መሞቷን ስትሰማ ቲና በዋትስአፕ ስትሞክርላት ስልኳ አይሰራም ነበረ። ከዛ ከሰሞኑ በዚህ 2 ቀን ዋትስአፕ በዛ ቁጥር ሬጂስተር እንዳልሆነ አጥፍተውታል። which means ሎኬሽን እየደበቁ ነው። የህግ አካላቶች እየተንቀሳቀሱ ስለሆነ ሎኬሽን ማጥፋት ስለነበረባቸው የቲና ዋትስአፕ ቁጥሯ እኔ ላውራ አውሪ ይልሽ የአብሳላት የፖስተሽን ሰምቼ ነው የተመለስኩት። የጋምቤላው ማለት ዳንኤል ነው፣ ፍራንክፈርት ነው የሚኖረው፣ በአካልም እናውቀዋለን። የምታዋራው ሴት ደግሞ ለምን ይደባበቃል? የሜላት ድምጽ ነው፣ ግልጽ ነው። የሜላት ድምጽ ነው፣ የጋምቤላው ነው። እኔ ግን የሆነ ነገር ልንገርሽ፣ የጋምቤላውን አግኝቼው ስለማገኘው አግኝቼው ጠይቀዋለሁ። በቃ ይሄንን በውስጥ ጽፍልሻለሁ። እሺማ እሺ የፖስተሽን ግን አዳምጣችኋል። በአካል አውቀዋለሁ፣ ሰምቼዋለሁ ሲለዋወጡ። ድምጿ ደግሞ ሜላት ናት። በቃ ግልጽ ነው፣ ሜላት ናት። እሱ ልጁ ደግሞ አውቀዋለሁ። ስለዚህ ልጅ ነው ሮቢን ታውቂዋለሽ፣ በጣም ያራዳል። ስለዚህ በዚህ ጋር ሞተች ያስብላሉ፣ በዚህ ጋር ሞተች ያስብላሉ። እሱን እንጠይቀዋለን፣ ችግር የለውም። እሱን አዎ፣ ደግሞ ከእሷ ጋር ደግሞ ላይቭ ይገባሉ አውቃለሁኝ። እሱን እንጠይቀዋለን፣ እሱን ችግር የለውም። እሷን ያው ታያት፣ እሱን ግን እንጠይቀዋለን። እሷ አልሞተችም ነው የምትለው አለች። በዚህ ውስጥ አላወራህም አልሞተችም ምናምን ትላለች። እሷ የፖስተችው ላይ ነው የሰማሁት። አሁን እዛ ገብቼ ነው የወጣሁት። ወይ ጉድ! ሪከርድ አድርጌ ነው ፖስቸዋለሁ። የመጀመሪያ ቀንም ደግሞ 2 ልጆች ሮሚ ጋም ልዕልቲ ጋም እየተከታተሉ እየገቡ ሞታለች እያሉ ሰውን ሲያደናቅሩ የነበሩ ሰዎችም አካውንታቸው ደርሼበታለሁ አግኝቼ ያቺ የመጀመሪያ የተናገረችው ወንድና ሴት አካውንታቸው እኔ ጋም አለ ፖስቸዋለሁ። እናንተ ደግሞ ቀሪውን ተከታትላችሁ ታዘቡ። በቃ ይሄ ነው እውነታው። ምንም ያህል የሟች ቤተሰብም አማቾችም እውነት ሊኖራቸው ይችላል፣ እኛም ማናቀው። ወቅቱ አብሳላት በውስጥ ሃይበኝ እሺ፣ በውስጥ እናውራ። እኔ እና አንቺ እስኪ እዚሁ አንድ ላይ ስላለን እናውራ። አውሩና መፍትሄ አምጡ እስኪ። ወይ ዘንድሮ አይ እዚሁ አውሩ። አብሳላት እኔ በውስጥ ነው የማወራው፣ በውስጥ አወራታለሁ። አብሳላት ምንም ውስጥ የለም። አብሳላት ተጠንቀቂ ተብላለች። ልክ ናት፣ ትጠንቀቅ። ግን አንዳንድ ነገር ለመለዋወጥ ነው። ችግር የለውም፣ ካልፈለገችም ችግር የለውም። እኔም ደግሞ እህትሽ የምፈራ ሰው አይደለሁም። እኔ ከመቶ በላይ ገዝት የጠየቀ ሰው አለ። ምን ፈልገው? አብሳላት ፍቅር ይዟታል። እኔ እኮ ለአሞራው የመጀመሪያ ልጄ ይሆናል። ምንድነው ፍቅር የሚይዘኝ? ቀልዳላችሁ? እኔ ወይ ታላቅ እህቱ ነው የምሆነው እኮ። እኔ እኮ መክሬዋለሁ በውስጤ እንጂ ወጣት ልጅ ነህ፣ የሚያሳስቱ ሰዎች ሊኖሩ ይችላሉ። እንደ እናት ብዙ ሰው እያዘነብክ ነው። እየሆነ ያለው ነገር ምንድን ነው? ከአንተ በላይ ቤተሰብ አይደለንም፣ የምቀርበው አንተ ነህ ብዬ ስለው አይ ካንት አለኝ። አውት ኦፍ ዲስ ኬዝ ውጪ፣ ልጆች አሉሽ፣ ለልጆችሽ ኑሪ ብሎኛል። ስለዚህ ከእሱ ጋር ምንም አይነት ፕሮብሌም እንደሌለብኝ እንድታውቁ ስለፈለግኩ ነው። እኔ የምለው አብሳላት ግን አለች፣ ቀበሪያት አለ ያለችው ልጅ ግን ሙሉ በሙሉ አይምሯ ጤናማ ይመስልሻል?
ግን አብሳላት እሷ እኮ ሾላ ሚካኤል ነው ያለችው። ኤደን እኮ ሾላ ሚካኤል ነው ያለችው እኮ የካል አለችም። ሾላ ሚካኤል ነው ያለችው። አዳምጠሻት ከሆነ ሾላ ነው ያለችው። ሾላ ሚካኤል ነው ያለችው። ሾላ ሚካኤል ደግሞ ቀብር አለ። እሺ ያው እኮ ነው። ግን እኮ ሮምዬ እኔ ልጆች አሉኝ እያለች ነው የነገረችሽ። ልጆች መኖራ ከማላ ጋር ምን አገናኘው? ሮምዬ እኮ ምስኪን ነሽ። እንኳን ያንቺ እሷ እኮ ይቺ ኤደን እኮ ሮሚዮልሽ የሮሚዮልሽ ኤደን እኮ ፍሬንዶች ናቸው። የቲና የጓደኛ ነው ያለችው አይደል? የጋራ ጓደኞች ነው። የሰፈር ልጆች አብሯት ዕቃ ሲያጋዟት ስልኳን እልክልሻለሁ። እሺ በውስጥ የኤደንን ዕቃ የሚያጋዟት ምናምን ነገር የቲና የሰፈር ልጆች የዴዚ እናት ማለት ነው። የኤደን ደግሞ የሐረር ሰው ነገር ናት። የጅጅጋ ሰው ልስናት እና አብሯት ጫት ምናምን የሚቅሙ ናቸው። የጓደኛ ናቸው እና ሞተች ሲባል ዝም ብላ ሄዳ ነው የቀበረችው። እኔ ሮሚ የሆነ ነገር ተናግሬ ልውረድ እትዬው ቆይ ዝርያ እኔ የሜላት እናት ብትኖር እሰየው ደስ ይለኛል። ሞታም ከሆነ ደግሞ የሞተችበትን መንገድ አስረድተውን ሁሉም በፒስ መለያየቱ መልካም ነው ብዬ አስባለሁ። ዛቻ የዴዚ ማለት ነው ሶሪ እና ማስፈራራት ምንም ዋጋ የለውም። ማንንም የሚያስፈራበት ሀገር ላይ አይደለም ያለ ነው። አስፈራራለሁ ስትሉ ሌላ ታሪክ ውስጥ ነው የምትገቡት። ቢኮዝ ህግ ያለበት ሀገር ላይ ምንም አይነት እዚህም ሆነ ኢትዮጵያም ማድረግ አይቻልም። እኔ አብሳላት ለምን እንደዚህ ሆነ ነው እኔም ሌሎች ኢትዮጵያኖችም እነ ቦምባስቲክም ሌሎችም እያሉ ያሉትና ሰው ከዛን ግን ከሞተችም ነፍስ ይማር። አንዴ ሆስፒታል ውስጥ ነው የሞተችው። እንደዚህ ቴክስት አድርጋለች፣ ፎቶ ዘቅዝቃለች ትባባላላችሁ። ምናልባት እናንተ የማታውቁት ነገር እዚህ ሚዲያ ላይ እኔ ከእናንተ በፊት ሊሆን ይችላል ቲክቶክን የምከታተለው የምታውቁኝ ልጆች ታውቁኛላችሁ ከሌላ ሀገር ጀምሮ ስለኔ ባክግራውንድ በደንብ እንደምትነግሯቸው ተስፋ አደርጋለሁ። ብዙ ጊዜ ጉራ ግን አያስፈልግም። ግን እኔ አብሳላት ደግሞ በጣም ቀላል ሰውም አይደለሁም። ይሄንን ወቁ። አስፈላጊ ከሆነ እስከ ዓለም ጋዜጠኛ ማለት ድረስ የምችል ሴት ነኝ። ማልታ ላይ የነበራችሁ የዛ አካባቢ ተወላጆች በደንብ ታውቁኛላችሁ እስከ ኢቲቪ ማልታ ድረስ ማለት ነው። አንዳንዴ ሰዎች መታችሁ እዚህ ጋራ ምናምን እናንተ ብቻ በቃ ዩሮፕ ስለኖራችሁ የሆነ ፓወር ስላላችሁ ምናምን አይደለም። አናወራም እናያለን። አንዳንዴ ደግሞ ያመመን ነገር እንደ ወላጅ ሲሆን ኢሞሽናችንን እንገልጻለን። በተረፈ እዚህ ሚዲያ ላይ እንደፈለጋችሁ ይሄ ቢዝነስ የምትሰሩበት አይመለከተኝም። ኖት ማይ ቢዝነስ። ነገር ግን አንድ ሰው የለውም ቤተሰብ የለውም ብላችሁ ጀርባ አጥንታችሁ ወዳጅ ዘመድ የለውም ብላችሁ የተንቀሳቀሳችሁ ከሆነ በጣም ከባድ ውስጥ ነው የምትገቡት። ቤተሰብ ባይኖራትም እኛ አለንላት። ኦኬ እንጠይቃለን። ምናልባትም እናንተ ማታውቁት ልንሆን እንችላለን። ቡጣ ቴምር መጣች ወይ? ቴምርን ወዳሃለሁ። ደህና ነሽ? አለሁልሽ። አሁን ፈመስኩኝ ሮምዬ። ብዙ ሰው ሲኖር አስገባሽኝ ወይ? ወርቅዬ ታች ናት ያለችው እኮ እና ሳብኳት እኮ ቅድም አልገባችም። ቴምርዬ አውሪ እናቴ